ፊታችሁ ላይ ምንም ነገር ይኖርባችሁ ያጠፋላችኋልና በደንብ ተጠቀሙት። ፊቴን በአንድ ጊዜ ፏ ያረገልኝ የእርድ ውህድ ይዤላችሁ መጥቻለሁ። እስኪ ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ። እጅግ በጣም አሪፍ ነው። ፊት እንዴት እንደሚያጠራ እንደሚያቀላ አትጠይቁኝ፣ ሞክሩትና ያው ውጤቱ ለእናንተ ትቼዋለሁ ማለት ነው። እጅግ በጣም አሪፍ ነው። በውስጡ ሌሎች ግብአቶች አሉ። 3 ግብአቶች ናቸው የተጠቀምኳቸው እስከ ሎሚው 4 ማለት ነው። እነዚህን የማትፈልጓቸው ካሉ መተው ትችላላችሁ። እኔ ግን በጣም የሚጠቅመውን ነው ለእናንተ ያጋራኋችሁ። ለእኔ የጠቀመኝን ተጠቀሙበት። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ባያላችሁበት ይብዛልኝ። እሺ ወደ ዛሬ ቪዲዮአችን ስንገባ እንግዲህ ይሄን ጎድጓዳ ሳህን ያስፈልገናል። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ። 1 የሻይ ማንኪያ እርድ ነው የተጠቀምኩት። በነገራችን ላይ መጨመርም መቀነስም ትችላላችሁ። ከዛ በትንሿ የሻይ ማንኪያ አነስ ያለ የበቆሎ ዱቄት፣ ትንሽ የመለስ ያለ ደግሞ ቤኪንግ ሶዳ፣ ከዛ ግማሽ ሎሚ አልጨርሰውም። ከዚህ ውስጥ የማትፈልጉት ካለ ይሄ ለኔ ቆዳ ይስማማኝም የምትሉት ካለ መተው ትችላላችሁ። ግን በጣም አሪፍ ነው። በጣም ነው የሚያነጣው። ጥቁር ነጠብጣብ ካለባችሁ የጠቆረ የበለዘ ቆዳ እጅ ላይ ሊሆን ይችላል፣ አንገት ላይ፣ ፊት ላይ ያንን ያነጣዋል፣ ያስለቅቀዋል ማለት ነው። ከዛ እዚህ ጋር የተጠቀምኩት የአበባ ውሃ ነው ወይም ወተት እርጎ መጠቀም ትችላላችሁ በሱ ፋንታ ማለት ነው። እንደዚሁም ይህንን የሚያዋሃድ ማር ካላችሁ ማር መጠቀም ትችላላችሁ። ሎሚው በቂ ስላልሆነ ያው እርድ ውህድ ስንጠቀም ምንጊዜም ወይ በወተት ካልሆነም በእርጎ፣ ያው እርድ በውሃ ስለማይቀላቀል ለዛ ነው። እሺ እና በደንብ አድርገን እንደዚህ እናዋሃዳለን። ከዛ ከውሃ የሚያንሳችሁ ከሆነ የአበባ ውሃ ትጨምራላችሁ እንደዚህ ቀስ እያላችሁ። እንደዚሁም ደግሞ ወተት ካላችሁ እንደነገርኳችሁ ወተት ይቻላል፣ ማር። ከዛ በደንብ አድርገን እንደዚህ እናዋሃደዋለን። በነገራችን ላይ ቤኪንግ ሶዳ የማትፈልጉ ከሆነ አትጨምሩ። በጣም ነው የሚያጠራው። በጣም ጥቋቁር ነጠብጣብ ካለባቸው የጠቆረ ካለ ጽድት ነው የሚያደርገው ሶዳው ማለት ነው። በተለይ ለእጅ፣ ለአንገት፣ ፊታችሁ ላይ ያለ ካለ ጥቁር ነገር ጠባሳ ካለ ያጠፋል። ትንሽዬ ማር ነው የተጠቀምኩት። ማርም እጅግ በጣም አሪፍ ነው። የሞተ ቆዳን ያነሳልናል። በወተት ፋንታ ማር መጠቀም ትችላላችሁ። ማርም በራሱ እጅግ በጣም አሪፍ ነው። ትንሽ አድርግ ያለው ከዛ በደንብ አድርገን እንደዚህ በወፍራሙ እናዋህደዋለን ማለት ነው። ሶፍት የምትጠቀሙ ከሆነ ላላ አድርጋችሁ ብታዋህዱ መልካም ነው። ነገር ግን ሶፍት ስለማልጠቀም ትንሽ ወፈር አድርጌዋለሁ። ከዛ ስንቀጥል ወደ የምጠቀምበት እቃ አደርገዋለሁ። እርድ እጅግ በጣም አሪፍ ነው ለማዲያት፣ እንደዚሁም ደግሞ ለጥቁር ነጠብጣብ ቆዳችን ያለ እድሜው እንዳይሸበሸብ እንዳያረጅ ወዙን ጠብቆ እንዲኖር ይጠቅመናል። እንደዚሁም የበቆሎ ዱቄቱ ደግሞ ለተሸበሸበ ቆዳ መድኃኒት ነው። በጣም አሪፍ ነው። ተጠቀሙበት። በተለያየ መልክ ከተለያዩ ግብአቶች ጋር አድርጋችሁ መጠቀም ትችላላችሁ እና ለፊት ቆዳችን በጣም ጠቃሚና ወሳኝ ነው። ቢያንስ በሳምንት 1 ጊዜ ብትጠቀሙት አሪፍ ነው። በጣም ጠባሳ ያለባችሁ እንደዚሁም ደግሞ የብጉር ጠባሳ አለቅላላችሁ ደግሞ 2 ጊዜ ተጠቀሙት። እንግዲህ ውህዳችን ይህንን ይመስላል። በዚህ መልኩ ጨርሻለሁ። ይህንን ለ2 ጊዜ መጠቀም ትችላላችሁ። እኔ ለእጅም ለፊቴም የሚበቃኝን ያክል ያዘጋጀሁት። አሁን ደግሞ ወደ አጠቃቀሙ እንሄዳለን። መጀመሪያ ያው ከሰራን በኋላ
ዋናው የፈለግነውን ውጤት እንድናገኝ መጀመሪያ ፊታችንን ንጹህ ማድረግ አለብን። ፊታችን ንጹህ ሲሆን ያው ቆዳችን ይከፋፈታል፣ ውህዱ ወደ ውስጥ ይዘልቃል ማለት ነው። ወደ ውስጥ ዘልቆ ተገቢውን ጥቅም ይሰጠናል። እንደዚሁም በቆዳችን ላይ አላስፈላጊ የሆኑ ጥቁር ነጠብጣብ ያሉትን ያነሳልናል ማለት ነው። ለዛ መጀመሪያ ማጠብ አለብን ግዴታ፣ ፊታችንን እንታጠባለን ማለት ነው። በደንብ አድርጌ ቀባዋለሁ። እንደምታዩት እርድ በነገራችን ላይ ለፊት እጅግ በጣም ጤናማ ነው። ቆዳችን ብዙ ጥቅሞች ይሰጠናል ማለት ነው። እንደዚሁም ደግሞ እዚህ ጋር የጨመርኩት የአበባ ውሃ አለ። የአበባ ውሃ እንዲሁ ራሱ ብቻውን ራሱ መጠቀም ትችላላችሁ። አንዳንዴ ስፕሬ ማድረግ የለፊት ቶነር መስራት ትችላላችሁ ማለት ነው። በጣም እሱም ቆንጆ ነው። በውስጡ ብዙ ንጥረ ነገሮችን ይዟል። ማር አላስፈላጊ የሆነውን እንደዚሁም የሞተውን ቆዳ ከሰውነታችን ላይ ለማንሳት እጅግ በጣም ጠቃሚ ነው። ሎሚውም እንደዛው፣ በተለይ እንደዚህ ጠባሳ ላለባችሁ ሎሚ እጅግ በጣም አሪፍ ነው። ሳታበዙ ትንሽ ትንሽ ተጠቀሙ። እኔ ሎሚ በጣም ነው የምጠቀመው ለፊቴ። እንደምታዩት ያው ፊቴን ያጠራልኛል፣ ያቀላልኛል። ለዛ ሎሚ ውህዶች ላይ ሁሌም አደርጋለሁ ማለት ነው። አንዳንዴ ብቻ ነው የማልጠቀመው እንጂ ሁሌም አደርግበታለሁ እና በደንብ እንቀባለን። ከዛ የቀባነውን ማሳጅ እናደርጋለን ማለት ነው። እንደምታዩት በደንብ አድርጌ ቀብቻለሁ። ስጨርሱ እጃችሁንም ቀቡት። ለአንገትም ይሆናል። አንገቴ ጠቆረብኝ ለምትሉ ይህንንም ለፊታችሁ ባዘጋጃችሁ ሰዓት መጠቀም ትችላላችሁ ማለት ነው እና አሪፍ ነው። እርድም ባይሆን የበቆሎ ዱቄትም እንደዚሁም ደግሞ ለተሸበሸበ ቆዳችን የበቆሎ ዱቄት እጅግ በጣም አሪፍ ነው። እሱንም መጠቀም ትችላላችሁ። በተለያየ መልክ ሰርቼዋለሁ። እንደዚህም ደግሞ ከእርድ ጋር አዋህዳችሁ መጠቀም። አሁን ይህንን በደንብ ማሳጅ እናደርገዋለን። ማሳጅ ስናደርግ አንደኛ ቆዳችን ላይ ያሉ አላስፈላጊ የሆኑ ጥቁር ጠባሳ እንደዚሁም ደግሞ የብጉር ጠባሳ ይለቅልናል ማለት ነው። በዛም ደግሞ ወደ ውስጥ ዘልቆ የቆዳችንን ጥራት ጤንነቱን ይጠብቅልናል። ለዛ ማሳጅ ያድርጉት ማለት ነው። የማይለቀው ሁሉ ይለቃል። በዚህ ተጠቀሙበት። ያው እንደነገርኳችሁ ጠባሳ ካለባችሁ በደንብ ሁለቴ የተጠቀሙት፣ በሳምንት አንድ ጊዜ ማለት ነው። ይሄውን በደንብ አድርጌ ማሳጅ አድርጌ ጨርሻለሁ። ከዛ እጄንም ቀባዋለሁ በዛው ማለት ነው። አንገታችሁንም መጠቀም ትችላላችሁ። ለአንገትም ይሆናል። በጣም ነው የሚያጠራው። ስታጠብ ታዩታላችሁ። ጽድት ነው የሚያደርገው። ግሎ እንዲሆን ይረዳችኋል ማለት ነው። ቆዳችሁ ልክ አንጸባራቂ ነው የሚሆነው። ጽድት ይላል። በደንብ እጃችሁን እንደዚህ እጃችሁ የሚሸበሸብ በተለያየ በየሳሙና በኬሚካል የተበላሸ ካለ እንደዚህ በደንብ ማሳጅ አድርጉለት ማለት ነው። እና ሻወር ቤታችሁ አስቀምጣችሁ በነገራችን ላይ ቀን ሰርታችሁ ማታ አንገታችሁን መጠቀም ትችላላችሁ። 10 ደቂቃ ቆይቼ እመለሳለሁ። አብራችሁን ቆዩ። ይኸው እንደምታዩት ከ10 ደቂቃ በኋላ ጸድቶልኝ እጄን በደንብ አጽድቼዋለሁ። ይሄ ደግሞ ደርቋል። እንደምታዩት ተመልከቱ። ገና ሳትታጠቡት እንደዚህ ከላዩ ላይ ከፊታችሁ ላይ ስታነሱት ምን ያክል እንደሚያጠራ እዩት። አንገቴን አልተቀባሁም፣ ግን ለአንገት ይሆናል። ለአንገታችሁ ለጠቆረባችሁ ብዙ እህቶች ጠይቃችሁኛል። ይህንንም ለአንገታችሁ መጠቀም ትችላላችሁ ማለት ነው እና በጣም አሪፍ ነው። ጽድት ነው የሚያደርገው። 10 ደቂቃ ብቻ ነው የምናቆየው። እዩት። መጀመሪያ እርዱን ከፊታችን ላይ በደንብ ሳሙና ከማድረጋችን በፊት እናስለቅቀዋለን ማለት ነው፣ ቶሎ እንዲለቅልን። ታጥቤ ደግሞ እመለሳለሁ፣ አሳያችኋለሁ ማለት ነው። እኔ መጀመሪያ ሳሙና ከማድረጌ በፊት በውሃ ነው ያላቀኩት። መጨረሻ ላይ ያላካላችሁ ወተት በሶፍት አድርጋችሁ ፊታችሁን በደንብ ማሸት ትችላላችሁ። እንደውም በጣም ነው የሚያጠራላችሁ እንደዛ ስታረጉ ማለት ነው። ትንሽዬ ሶፍት አድርጋችሁ በወተት ታሹታላችሁ። መጨረሻ ላይ እምቢ ካላችሁ ማለት ነው እና እርዱ ከቆዳችን ላይ አለቅም ይለናል የምትሉኝ ማለት ነው።
በዛ መልኩ እንደውም ወተት ለቆዳ በጣም ጥራት እየተመሰከረለት ነው። እጅግ እንደምታዩት ታጥቤ ያለው ያው ጥርት ብሎልኛል። አሁን በእርድ ፊቴ ላይ ያለ ይመስላል በጭራሽ የለውም። እና በደንብ ከታጠባችሁት ይጠራል። ካልሆነም ደግሞ አልጠራ ካላችሁ እንደነገርኳችሁ በወተት ማጥራት ትችላላችሁ። እና ይኸውላችሁ በጣም ነው የቀለው። እስቲ አንገቴ ጋር አስተያዩት። አንገቴን አልተቀባውም እኔ ዛሬ ግን ጽድት ነው ያደረገልኝ። ሶዳና ሎሚው በጣም ነው የሚያጠራው። ይሄ ክሬም ደግሞ ባለፈው የሰራሁት ነው። ያው እንግዲህ ያላያችሁት ካላችሁ ማየት ትችላላችሁ። ለእጅ ለፊት እንደዚሁም ደግሞ ለእግራችሁ ለልጅም ለአዋቂም ይሆናል ማለት ነው። እኔ ሰርቼ ያው እስካሁን ድረስ እየተጠቀምኩት ነው። 2 ሳምንት ሆኖታል። በጣም ነው የጠቀመኝ እውነት ለመናገር ማለት ነው። እና ተጠቀሙበት። ፊት ላይ አይለጠፍ፣ እንደዚሁም ደግሞ ለቆዳ መሸብሸብ ፊታችን ራሱ ምንም እንኳን ማስክ ለመቀባት ጊዜ ባይኖረንም በዚህ ማሳጅ እናደርጋለን ማለት ነው። እና በጣም አሪፍ ነው። ሰርታችሁ ተጠቀሙ ላለው ያላያችሁት ካላችሁ ያው ወይ ሊንኩን ከታች ከስራ አስቀምጥላችኋለሁ ማየት ትችላላችሁ። ጽድት ነው የሚያደርገው። ተመልከቱት እንዴት እንደሚያጠራ ማለት ነው። ቤኪንግ ሶዳው እንደዚሁም ደግሞ ማር አለው። ሎሚ አለ። ሎሚ በጣም ኃይል አለው። እጄንም ፊቴንም ጽድት ነው ያደረገልኝ። እናንተም ሰርታችሁ ሞክሩት። ደግሞ ያው ለቆዳችን ጥራት ከሆኑት ግብአቶች አንደኛው ነው። እንደዚሁም ማር፣ ሎሚ፣ ቤኪንግ ሶዳ ሁሉም ጠቃሚ ናቸው። መጠቀም እና እንደዚህ ጽድት ማድረግ ትችላላችሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ላቭ ዩ ኦል ባይ